ካፓዶሺያ ሪል ስቴት በልደታ ባልቻ ሳይታችን የገባነውን ቃል በላቀ ጥራት ጨርሰን አስረክበናል። እነሆ አሁን ደግሞ የከተማዋን ብርት በሆነችው ፒያሳ ቴዎድሮስ አደባባይ ሞናርክ ሆቴል ፊት ለፊት በፍሎር 4 አባወራ በሚይዝ G+12 አፓርትመንት አዲስ ምዕራፍ ጀምረናል። ግንባታው በይፋ የተጀመረ ሲሆን ሽያጩንም በተመጣጣኝ ዋጋ ጀምረናል። በካሬ 85000 ብር ከ4.8 ሚሊዮን ብር ጀምሮ በሚገኙ ዋጋዎች የቤት ባለቤት ይሁኑ። ቅድመ ክፍያችን 10% ወይም 480000 ብር ሲሆን ከፍ አድርገው ለሚከፍሉ ደንበኞቻችን በካሬ 70000 ብር ድረስ ቅናሽ አዘጋጅተናል። ይህ እድል ሳያመልጦ ዛሬውኑ ደውለው ቦታ ያስይዙ። ህልሞን እንገነባለን። ወሊን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃድንቅ መዝገብ ስሙ የሰፈረ ትልቁ የማህበራዊ ሚዲያ ፕላትፎርም ወሊን እንደ ቲክቶክ በአንድ ጊዜ 9 ገስትና እስከ 1 ሚሊዮን ተመልካች ማስተናገድ የሚችል የቀጥታ ስርጭት ያለውና መደዋወያ፣ መጻጻፊያና የመሳሰሉት የማህበራዊ ሚዲያ ይዘቶችን ያካትታል። ሌላው ከሌሎች የማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ የቀጥታ ስርጭቱን እያስተላለፈም ስክሪኖትን ለሌሎች ሼር ማድረግ ይችላሉ። አሁን የወሊን አክሲዮን መጠቀሚያ ድረገጽ ተዘጋጅቷል። በማንኛውም ዓለም ያለ ሰው በዚህ አዲሱ ድረገጽ ላይ አክሲዮን መግዛት፣ መሸጥ፣ ለሌላ ማስተላለፍ፣ የየቀኑን የወሊን አክሲዮን ሁኔታን መከታተልና ተያያዥ ጉዳዮችን መጠቀም ይችላል። ይህ ልዩ የሆነ ለውጥ ሲሆን ወሊን እንደ ትላልቆቹ የዓለማችን የስቶክ ገበያዎች የኢንቨስትመንት እድሎችን ፈጥረዋል። በዚህ ግዙፍ የሆነ የኢንቨስትመንት እድል ሁሉም ሰው ይጠቀም። በዘመኑ ቴክኖሎጂ ውጤት በኤአይ አርቲፊሻል ኢንቴሊጀንስ ወይም በሰው ሰራሽ አእምሮ የተቀናበረ ትልቅ የማስፋፊያ ሥራ ወሊን ላይ የተሰራ ነው። ለተጨማሪ መረጃ ስክሪኑ ላይ በሚታዩት አድራሻዎች ይደውሉልን፣ ይጻፉልን፣ ይመልከቱ። ወሊን ይህ አዋዜ ሰበር ነው። የዩናይትድ ስቴትስ አሜሪካ ፕሬዝዳንት ዶናልድ ትራምፕ የፊታችን ሰኞ ጠዋት ላይ የእስራኤል ቤንጉሪዮን አየር ማረፊያ እንደሚደርሱ ተገለጸ። በእስራኤል ቆይታ ካደረጉ በኋላ ወደ ግብፅ በመሻገር በመጀመሪያው ክፍል የሰላም ስምምነት ፊርማ ስነ ስርዓት ላይ ይገኛሉ። ፕሬዚደንቱ ምንም እንኳ በዛሬው ዕለት የተገለጸውና ብዙዎች የእሳቸው ይሆናል ብለው የጠበቁት የኖቤል ሰላም ሽልማት ቢያመልጣቸውምና ዋይት ሃውስ የኖርዌዩ የሰላም የኖቤል ኮሚቴም ከሰላም ይልቅ ፖለቲካን አስቀድመዋል በማለት ቢተችም ተሸላሚዋ ቬንዙዌላዊት የተቃዋሚ ፓርቲ መሪና የዲሞክራሲ አቀንቃኝ ማሪያ ኮሪና ማቻዶ ይህ ታላቅ የኖቤል ሽልማቴም ለሀገሬ ሕዝብና ለፕሬዚደንት ዶናልድ ትራምፕ ይሁንልኝ ብላለች። ይህም ፕሬዚደንቱን በእጅጉ የካሰ ነው። እሳቸውም የዲሞክራሲ ታጋዩን መልእክት በራሳቸው ገጽ ላይ በትሩዝ ላይ ለሌሎች ተከታታዮቻቸው አካፍለዋል። ይህ በእንዲህ እንዳለ ፕሬዚደንት ዶናልድ ትራምፕ ከ15 ቀን በኋላ በኤዥያ ፓሲፊክ የመሪዎች ጉባኤ ላይ ለመገኘት ወደ ደቡብ ኮሪያ በሚያመሩበት ወቅት እዛው ጎን ለጎን ከቻይናው አቻቸው ፕሬዚደንት ሺን ጋር ተገናኝተው ለመነጋገር የያዙትን ቀጠሮ ሰርዘዋል። ፕሬዚደንቱ ለዚህ እርምጃ የዳረጋቸው ቻይና በትናንትናው ዕለት በመላው ዓለም የሚገኙ ሀገሮች ሬር እርዝስ ተብለው የሚታወቁትን የዚህ ዘመን የማይተካ የቴክኖሎጂ ግብዓት የሆኑ ማዕድናትን ሽያጭ ላይ ገደብና ቁጥጥር በመጣሏ የተነሳ ነው። ፕሬዚደንት ዶናልድ ትራምፕ ሰኞ ጠዋት እስራኤል ቴል አቪቭ ቤንጉሪዮን አየር ማረፊያ ይደርሳሉ። በኢትዮጵያ ሰዓት አቆጣጠር ጠዋት 3 ሰዓት ላይ ነው የሚሆነው። ፕሬዚደንቱ በአየር ማረፊያው ላይ የሞቀ የጋለ አቀባበል እንደሚጠብቃቸው ተነግረዋል። ከዛም ፕሬዚደንቱ በማሪዋን ሄሊኮፕተራቸው ተሳፍረው በቀጥታ ወደ ቅድስቲቷ ኢየሩሳሌም የእስራኤል ዋና ከተማ በማምራት
እዛው በሚገኘው ባለ 120 መቀመጫው የእስራኤል ክኒሴት ወይም ፓርላማ ፊት ቀርበው ንግግር ያሰማሉ። ለጥቀው በሳቸው ግንባር ቀደም ጥረት ነፃ የወጡትን ታጋቾችና የእስራኤል ባለሥልጣኖች ጋር ተገናኝተው ይጨዋወታሉ። እንደተያዘው ዕቅድ ከሆነ ትራምፕ የዕለት ዕለት ገብተው የሚወጡበት የውሎ ጉብኝት ነው። ምንም እንኳ የታጋቾቹና የጠፉ ቤተሰቦች መድረክ ቴልአቪቭ በሚገኘው የታጋቾች አደባባይ ላይ ተገኝተው ንግግር እንዲያሰሙላቸው ግብዣ ቢያደርጉም በጸጥታ ወይም በደህንነት ምክንያቶች የተነሳ የማይቻል ሆኗል። ፕሬዚደንቱ የእስራኤልን ጉብኝታቸውን በውሎ አጠናቀው ወደ ግብፅ በመብረር እዛ ያድራሉ። በበነጋታው ማክሰኞ በዚህ ሐማስና እስራኤል በአደራዳሪዎቻቸው ኳታር፣ ቱርክ፣ ግብፅ፣ ራሷ አሜሪካን ስቲቭ ዊትኮፍና ጃሬድ ኩሽነር አማካኝነት በተዘዋዋሪ ተደራድረው የደረሱበትን የመጀመሪያ ክፍል የሰላም ስምምነት ሰነድ ፊርማቸውን ሲያስቀምጡ ፕሬዚደንት ዶናልድ ትራምፕ አብረው ይታደማሉ። የገዛ ስኬታቸው ስለሆነ ይህ በእንዲህ እንዳለ ፕሬዚደንት ዶናልድ ትራምፕ ቻይና የሬር እርዝስ ቁልፍ ማዕድናትን የውጭ ሽያጭ ላይ ቁጥጥር ለመጣል ከፍተኛ ጥረት እያደረገች መሆኗን በመጥቀስ የቻይናውን መሪ ሺ ጂፒን አወገዙ። ትራምፕ ትሩዝ በተባለው ማኅበራዊ ሚዲያ ገጻቸው ላይ በረጅሙ ባሰፈሩት መልእክታቸው ቁጣቸው ማለት ይቻላል ለዚህ የቻይና ድርጊት አጸፌታ የኢኮኖሚ በቀል እንደሚወስዱና በጥቅምት ወር በደቡብ ኮሪያ በሚካሄደው የኤዥያ ፓሲፊክ ሀገራት የመሪዎች ስብሰባ ጎን ከሺ ጂፒንግ ጋር ተገናኝተው ለመነጋገር የያዙትን ዕቅድ አያስፈልግም ብለዋል። ቻይና ውስጥ የሆኑ አስገራሚ ነገሮች እየተፈጠሩ ነው አሉ ትራምፕ የማኅበራዊ ሚዲያ ጽሑፋቸውን ሲጀምሩ። ቻይኖች እያደር በጣም ጠላት እየሆኑ መጥተዋል። ከሬር እርዝስ ጋር በተገናኘ ማንኛውም የምርት ውጤት ቻይና ውስጥ ያልተመረተ ቢሆንም እንኳ ለውጭ ገበያ መቅረባቸው ላይ ቁጥጥር መጣል እንደሚፈልጉ የሚገልጹ ደብዳቤዎችን በመላው ዓለም ለሚገኙ አገራት እያሰራጩ ነው። ሲቀጥሉም እንዲህ ያለ ነገር ከዚህ በፊት በማንም አልታየም። ውሳኔው የሬር እርዝ ገበያውን በማነቅ ለእያንዳንዱ የዓለም አገር በተለይም ለራሷ ለቻይና ሕይወትን አስቸጋሪ የሚያደርግ ነው ብለዋል። ትራምፕ ሲያስጠነቅቁ ቻይና ባወጣችው የጠላትነት ትዕዛዝ ላይ ተመርኩዘው እንደ ዩናይትድ ስቴትስ አሜሪካ ፕሬዚደንትነቴ እርምጃዋን በገንዘብ ቅጣት እጻረረዋለሁ ብለዋል። አያይዘውም ቻይኖቹ በእያንዳንዷ ለብቻቸው መቆጣጠር ወይ ሞኖፖላይዝ ማድረግ ለሚችሉት አንድ ነገር እኛ ሁለት ነገር ሞኖፖላይዝ ማድረግ እንችላለን ብለዋል። ብልጫለን ለማለት ነው። ቻይና ወደ ውጭ በምትልካቸው የሬር እርዝ ምርቶች ላይ አጠቃላይ ገደብ መጣሏን ትናንት በከፍተኛ ደረጃ ጨምራለች። ገደብ የተጣለባቸው ማዕድኖችን ዝርዝር አብዝታለች። የማምረቻ ቴክኖሎጂዎችንም እንደዚሁ ገደብ ውስጥ አስገብታቸዋለች። የባህር ማዶ ጠቀሜታዎቻቸው ላይም ለወታደራዊና ለሴሚ ኮንዳክተርስ ምርት ያላቸውን ጠቀሜታም ገደብ ጥላበታለች ይችላል። እርምጃዎቹ በዋነኛነት የተነጣጠሩት ህመሙ ለሚከፋባት ዩናይትድ ስቴትስ አሜሪካ ነው። በዚህም የተነሳ የትራምፕ አስተዳደር ከቅርብ ወራት ወዲህ የእነዚህን ማዕድናት ያሉበትን መለየትና በፍጥነት ሰፊ የማዕድን ማውጣትና የማምረት ሥራ ማስፋፋት ከፍተኛ ጥረት እያደረገ ነው። ይሁንና ጊዜ መውሰዱ ግን አይቀርም ይላሉ። የቻይና የኤክስፖርት ገደብ በዋይት ሃውስ ውስጥ አስደንጋጭ ደወል አሰምቷል። ቤጂንግ እርምጃውን የወሰደችው ከአሜሪካ ጋር እያደረገች ባለው የንግድ ድርድር ፍላጎቷን በማስፈጸም አኳያ በመያዣነት ለመጠቀም መሆኑ ይገለጻል። ለማስገደጃነት ያልተጠበቀው የትናንቱ የቻይና እርምጃ የሁለቱ አገራት መሪዎች ፊት ለፊት ተገናኝተው ለመነጋገር በተቃጠሩበት የደቡብ ኮሪያ የኤዥያ ፓሲፊክ መሪዎች ስብሰባ ላይ
ከመገናኘታቸው በፊት የቻይና ፕሬዚደንት ሺ ዶናልድ ትራምፕ ላይ ተጽዕኖ ማሳደር እንዲችሉ የታቀደ ነው ይላሉ። ሌሎች ወገኖች ደግሞ የቻይና የሬር እርዝስ ምርቶች የማምረቻ ቴክኖሎጂዎችና የምርት ውጤቶች ላይ ቁጥጥሩን ያበረታችው በአሜሪካ የቀደመ የውጭ ገበያ አቅርቦት ምርቶች ላይ ገደብ የመጣል ቁጥጥር እየተነሳ ነው። ሲኤንኤን ፕሬዚደንት ትራምፕ ከ2 ሳምንት በኋላ በደቡብ ኮሪያ ከፕሬዚደንት ሺን ጋር የነበራቸውን የመገናኘት ዕቅድ መሰረዛቸውን በተመለከተ ግልጽ ለመሆን ጥያቄ አቅርበው እንደነበረ ገልጿል። ትራምፕ በማኅበራዊ ሚዲያ መልእክታቸው ምንም አስፈላጊ ስላልሆነ ከፕሬዚደንት ሺ ጋር አላወራሁም። ይሄ የእውነት አስገራሚ ነው፣ ለእኔ ብቻ ሳይሆን ለመላው የነፃው ዓለም መሪዎች ሁሉ ብለዋል። ኢሳያስ፣ ብዙ ወሬዎች ነው የሰማነው እዚህ ውስጥ። የዚህ የቻይናው ጉዳይ እንደምታውቀው ይሄ ሬር እርዝስ የሚባሉት ወይም ውድ ማዕድናት ብለን የምንጠራቸው ቁጥራቸው 17 ይመስለኛል። ማንኛውም አድማጭ በጉግል ማድረግ ስለሚችለው እንዲህ አይነት ነገር ላይ ብዙም አልጨነቀው ኢሳያስ። እና አሁን ላለው ለዚህ ለዘመኑ ቴክኖሎጂ ያለ እነዚህ ግብአት አይታስብም። የኤሌክትሪክ መኪናዎች ብቻ ሳይሆኑ በኤሌክትሪክ የሚሰሩ አውሮፕላኖች፣ ባቡሮች እያልክ አስበው። የዚህ የኤሌክትሪክ ተሽከርካሪዎች ባትሪ መስሪያ ቁልፍ ናቸው። ከሞባይል ስልክ ጀምሮ የኤሮስፔስ ሚሳይልህ፣ የጦር ጀትህ፣ ሮኬቶ፣ ብዙ ነገር ላይ እንደዚህ በኤሌክትሮኒክስ ውጤቶች ላይ እነዚህ ሬር እርዝስ እጅግ ቁልፍ ናቸው። በዚህ ደረጃ የዓለማችን ቁጥር 1 የሬር እርዝስ ክምችት ያላት ቻይና ናት። እንደገና እነዚህን ደግሞ አውጥቶና ጥቅም ላይ እንዲውሉ ማዘጋጀት፣ ማምረት፣ ጥቅም ላይ ሊውሉ በሚችሉበት ሁኔታ አዘጋጅቶ አምርቶ ለገበያ በማቅረብም የዓለም ቁጥር 1 ናት፣ በሰፊ ርቀት ማለት ነው። በአንጻሩ ከእሷ ተከትለው የሚገኙት እነ ብራዚል፣ እነ ቪየትናም እና ራሽያ ናቸው። አሁን ምንድነው እነዚህ ነገሮች ደግሞ አሜሪካ በመሳ ደረጃ ከነ ቻይና ጋር ከነዚህ ከጠቀስኩት አገሮች ጋር በቴክኖሎጂ በአሁኑ ሰዓት መሳ ለመሳ ገጥመው ትከሻ ለትከሻ የሚወዳደሩ አገሮች ናቸው እና ይሄ የሬር እርዝስ ምርት ያስፈልጋቸዋል። ያ ምርት ደግሞ በማን እጅ ነው አሁን በብዛት ያለው? በስትራቴጂክ ባላንጣችን በሚሏት ቻይና እጅ ነው ማለት ነው። አሜሪካ በቀላሉ እጇ እንዲጠመዘዝ የሚያደርግ ነው ማለት ነው። አሁን ከዚህ ቀደም በታሪፍ የተነሳ ሴሌክቲቭ ሆና የተወሰኑ የሬር እርዝ ምርቶችን ለአሜሪካ እንዳይሸጡ ወይም ኤክስፖርት እንዳይደረጉ ገደብ ጥላ ነበረ። አሁን ደግሞ ትናንት ለዓለም ላይ ለሚገኙ ሀገራት ያሰራጨችው የኤክስፖርት ቁጥጥር ምንድነው የሚለው? አንደኛ እነዚህ ገደብ የተጣለባቸው ለአሜሪካ እንዳይሸጡ ገደብ የተጣለባቸውን የሬር እርዝስ ማዕድናት አይነት ጨመረችው ማለት ነው፣ አሰፋችው። እንደገና የእነዚህን እንግዲህ አምርቶ ለገበያ በማቅረብም ቁጥር 1 ናት ብያለሁና የማምረቻ ቴክኖሎጂዎችም በብዛት ያላት እሷ ናት። የእነሱንም አቅርቦት ወይም ኤክስፖርት ላይ ሴሌክት አድርጋ የማምረቻ ቴክኖሎጂዎች ውስጥም ገደብ ጣለች ማለት ነው። እንደገና ደግሞ በትክክል ገብቶኝ ከሆነ እነዚህ ሬር እርዝ እንግዲህ በተለያዩ ሀገሮች ላይ እንዴት እንደዚህ አይነት ጠቀሜታ እንዳይሸጡ የሚል አይነት ለምሳሌ ሬር እርዞችን ወስደህ ሴሚኮንዳክተር ትሰራባቸዋለህ። እንደዚህ አይነት አገልግሎት ትጠቀምባቸው እና የተወሰኑትን ለዛ ከሆነ እንዳይሸጥ ለምሳሌ ለሴሚኮንዳክተር አገልግሎት እንዳይውል እገዳ መጣል እንደማለት ነው። ስለዚህ በብዙ መልኩ ሲታይ በአሁኑ ሰዓት ብዙዎቹ የሚሉት እንግዲህ ቻይና ላለፉት 30 ዓመታት ገበያውን በማጥገብ እና ሁሉም እሷ ላይ ተማምነው የራሳቸውን አማራጭ
መፈለግ ሳያስፈልጋቸው በጥራትና በርካሽ ከቻይና በገፍ ስለሚያገኙት እና እሷ ላይ ተማምነው በተለይ አውሮፓውያኖች በአጠቃላይ ምዕራባዊ ኃይሎችን ብትላቸው እዚህ ድረስ ከመጡ በኋላ ሆም ብላ በረጅም ጊዜ ያሰበችው ስትራቴጂክ ውሳኔ ነው የሚሉት ተንታኞች። ስለዚህ አሁን በዚህ በሚደረግ የቴክኖሎጂ ሩጫ ላይ እነዚህን ኢንዲስፐንሰብል ያለ እነዚህ ቅድም እንዳልኩህ ያለን የቴክኖሎጂ እጅ የቴክኖሎጂ መርታ ጠብቃ ልትሄድ አትችልም። ስለዚህ አሁን እነሱን እንዴት እየተቆጣጠረቻቸው እንደሆነ የሚያሳይ ነው እና እንደዚህ አይነት ሞኖፖሊ የሚያጠናክር እርምጃ ነው ትናንትና የወሰደችው። ስለዚህም አሜሪካ ለዚህ ዋጋ የሚያስከፍላት የንግድ እርምጃ ትወስዳለች። ከደቡብ ኮሪያ ውስጥም ከፕሬዚደንቱ ጋር ለመነጋገር ያለኝ ቀጠሮን ተፈጻሚ አሁንም ለምን ያስፈልጋል የሚል መልእክት ነው ያስተላልፉት ዶናልድ ትራምፕ። ሌላው እንግዲህ የቬንዙዌላዋ የተቃዋሚ ፓርቲ መሪና የዲሞክራሲ ተሟጋች እና የኖቤል ሰላም አሸናፊ የማታ ይህንን ዶናልድ ትራምፕ ሪሊ 8 ጦርነቶች በማስቆም እና ይህንን በመግለጽ በተለያዩ መድረኮች ላይም በእሳቸውና በኖቤል ሰላም ኮሚቴው መካከል ያለውን ግራ አጋቢ ግንኙነት በመግለጥና በማጋለጥ ሪሊ ፋይት አድርገዋል። በጣም ነው በአደባባይ የታገሉት እና በብዙዎች ግምት እሳቸው እንደሚወስዱ ነበር የታመነው። ነገር ግን መጨረሻ ላይ የቬንዙዌላዋ የዲሞክራሲ አቀንቃኝ አሸናፊ ሆናለች። ማሪያ ኮሪና ማቻዳ ትባላለች። አሁን ያለው የማዱሮ መንግስት 12 ዓመት ነው ስልጣን ላይ ያለው። ዲሞክራሲያዊ በሆኑ ሀገሮች ዘንድ በአምባገነንነቱ የተገለለ መንግስት ነው። በተለይ ባለፈው ምርጫ ላይ አሸናፊዋን ማቻዳ ናት ተብሎ ነው የሚታመነው። ለዚህም ማስረጃ አለኝ ነው የምትለው። ፕሬዚደንት አሜሪካም የምትቀበለው ይህንን ነው። ስለዚህ የማዱሮ መንግስት ስልጣን ላይ ያለው የተሸነፈበትን ምርጫ አሸንፊያለሁ ብሎ ኮሮጆ በመገልበጥ በአምባገነንነት ነው ብላ ወግማ ይዘዋለች አሜሪካ። የማዱሮ መንግስት አንዱ እና ዋናው የአደንዛዥ ዕፅ ንግድ አካል አድርገዋለች መንግስቱን። እናም በዚህ የተነሳ በቁጥጥር ስር ለማድረግና በራሷ በዩናይትድ ስቴትስ አሜሪካ ፍርድ ቤት ቀርቦ መጠየቅ አለብህ የሚል ክስ ነው ያዘጋጀችላቸው ለማዱሮ። እና ሰውየውን በእጄ እንዲገባ ላገዙኝ ሰዎች ለሚያግዙኝ $50 ሚሊዮን ወሮታ ከፍላለሁ የሚል ማስታወቂያ መጥታለች። ብዙ የዓለም ክፍል አልገባውም። እንግዲህ ፕሬዚደንቱ በስልጣን ላይ ነው ያሉትና እንዴት አድርገ ነው ለአሜሪካ ቁጥጥር ስር እንድታውላቸው ማመቻቸት የምትችለው? በግለሰብ ደረጃ ማለት ነው ኢሳያስ። ምናልባት አላቅም በሀገር ደረጃም ለጉብኝት የሄዱበት ሀገር አሳልፎ ሊሰጣቸው አይችልም። ወይም ደግሞ በአየር ላይ ከአንዱ ሀገር ከሀገራቸው ወደ ሌላ ቦታ በመሄድ ላይ ያሉ ከሰማይ ትጠልፍ አውሮፕላናቸውን ጠልፎ አሜሪካ ውስጥ እንዲያርፍ ማስደር አይዶን ነው። ነገር ግን ማሰብ ያለብን የአሜሪካ የጦር መርከቦች በአሁኑ ሰዓት ኤልሳልቫዶር የባህር ዳርቻ አጠገብ መልህቅ ጥለው ናርኮ ሻጮች ወይም ድራግ አዘዋዋሪዎች ናቸው የሚሏቸውን ጀልባዎች ከአንዴም 2 ጊዜ በጦር ጀት ከሰማይ መጥተዋል። የጦር መርከቦቻቸውን በስፋት እዛ አሉ እና ማዱሮም የባህር ዳርቻቸው ላይ በብዙ 10,000 100,000 የሚቆጠር ሚሊሻ አላቸው። አነቃንቀው ከዋናው ጦር ጋር እስከ መጨረሻው ደም ጠብታ እንፋለማለን የሚል አቋም እንደያዙ ነው። ብዙ ትኩረት አልሰጠነውም። ነገር ግን የሚያስፈራ ነው።
የዶናልድ ትራምፕ አያያዝ እንዲህ እየተባለ እንግዲህ የአሜሪካ F-35ቶች ሌሎች ተዋጊ ጦር ጀቶች የሚረባረቡበት ሁኔታ ፈጥረዋል። ይሄ አንድ ቀን ወደ ሌላ ዓላማ ይቀየራል የሚል ፍራቻ አለ። በአካባቢው ላይ ይሄ ውጥረት አለ። ስለዚህ የማዱሮን መንግስት አንተ አምባገነን መንግስት ነው የምትለው አሜሪካ፣ ነገር ግን አሁን ወግማ ያዘቻቸው በእጽ አዘዋዋሪነት ነው እና ወይዘሮዋም የኖቤል ሰላም አሸናፊዋ ማሪና ኮሪና ማቻዳ በሀገሬ ዲሞክራሲ እንዲሰፍን ህዝቤ ነፃ እንዲወጣ በርሶ እመካለሁ፣ መመካው በርሶ ላይ ነው ብላለች ዶናልድ ትራምፕን። ስለዚህም ይህ የተቀበልኩት የኖቤል ሰላም ሽልማት ለእርሶና ለህዝቤ ይሁንልኝ በማለት በተዘዋዋሪም ቢሆን ይህ የኖቤል ሽልማት ለዶናልድ ትራምፕ የሚገባ መሆኑን የነጻነት አጋር መሆናቸውንም ያረጋገጠችበት ሁኔታ ነው ያለው። ኢሳያስ ዓለም እጅግ በጣም የሚገርሙ ብዙ ዜናዎች ነው እንግዲህ የሰማነው። በተለይ የቻይናው በጣም ከፍተኛ ትኩረት ይስባል ብዬ ነው የማስበው እና ይሄ ሬር እርዝ አይተኬ ነው ወይ? አሜሪካ እስካሁን በሀገሯ ላይ ማምረት አልቻለችም ወይ? ማምረት ሲባል ለምሳሌ የተፈጥሮ ማዕድኑን ማግኘት አልቻለችም ወይ ብቻ ሳይሆን ለማምረት የሚካሄደው ሂደት ውስብስብ ነው ወይ? የተለየ ነገር አለው ወይ? ከዩክሬን ጋርም ደግሞ እንደዚህ አይነት ነገር ተፈራርማ ነበረ። እሱስ የሚተካው አይደለም ወይ? ካፓዶሺያ ሪል ስቴት በልደታ ባልቻ ሳይታችን የገባነውን ቃል በላቀ ጥራት ጨርሰን አስረክበናል። እነሆ አሁን ደግሞ የከተማዋን ብርት በሆነችው ፒያሳ ቴዎድሮስ አደባባይ ሞናርክ ሆቴል ፊት ለፊት በፍሎር 4 አባወራ በሚይዝ G+12 አፓርትመንት አዲስ ምዕራፍ ጀምረናል። ግንባታው በይፋ የተጀመረ ሲሆን ሽያጩንም በተመጣጣኝ ዋጋ ጀምረናል። በካሬ 85,000 ብር ከ4.8 ሚሊዮን ብር ጀምሮ በሚገኙ ዋጋዎች የቤት ባለቤት ይሁኑ። ቅድመ ክፍያችን 10% ወይም 480,000 ብር ሲሆን ከፍ አድርገው ለሚከፍሉ ደንበኞቻችን በካሬ 70,000 ብር ድረስ ቅናሽ አዘጋጅተናል። ይህ እድል ሳያመልጦ ዛሬውኑ ደውለው ከዩክሬን ጋር የተፈራረመችው የማዕድን ስምምነት አንዱ ዓላማ ይሄ ነው። ሬር እርዝስ ብለን የምናውቃቸው ማዕድናት ቁጥር 17 ይመስለኛል ብያለው። እነዚህና ተመሳሳይ ራሷ ወይም ደግሞ ክሪቲካል ተብለው የሚገለጹ ተመሳሳይ ሚና ያላቸው ማዕድኖችም አሉ እና እነዚህ ሬር እርዝስ ከሚባሉት ውስጥ የሚባሉትን በአብዛኛው አሜሪካ የምታገኘው ከቻይና ነው። አሁን አሜሪካ ይሄንን ለማድረግ እንትን ማድረግ አለብህ። ምንድነው መፈለግ አለብህ? ማዕድኑን መፈለግ አለብህ። ፈልገህ ስታገኝ ደግሞ ታወጣለህ። አውጥተህ ለምርት አምርተህ ማለት ነው። ማዕድኑን አውጥተህ አንጥረህ አምርተህ የምታቀርበው ነው። ይሄ እንግዲህ እንደሚታወቀው በዓለም ላይ በአሁኑ ሰዓት አብዛኛው ነገር በዓለማችን ውስጥ ብቻዋን ቻይና ብዙ ነገር የሚከካው የሚቦካው እዛ ነው። ስለዚህ የማምረት ቴክኖሎጂዋ በእጅጉ የዳበረና የሰፋ ነው። ዩክሬን ውስጥም የተወሰኑ ሬር እርዝ እና ደግሞ እነዚህ ክሪቲካል ብለው የሚገልጿቸው ተመሳሳይ ተቀራራቢነት ያላቸው ማዕድናት አሉ። በተለይ ደግሞ በተሻለ ብዛት ራሽያ አላት። ራሽያ በራሷ ግዛትና እንደዚሁም ደግሞ በአሁን በቁጥጥሯ ስር በሚገኙ የዩክሬን ግዛቶች ውስጥም ይሄ እንግዲህ ነገሮች ተሳክተው ሄደው ቢሆን ኖሮ በራሽያና በአሜሪካ መካከል የኢኮኖሚ ቦናንዛ ትልቅ የኢኮኖሚ መጠቃቀሚያ ይሆናል ተብሎ የታሰበ ነበር። አሁን እንደምናየው በአሜሪካና በራሽያ መካከል በዶናልድ ትራምፕ አማካኝነት መሰረት እየጣለ የነበረው ኮርነር ስቶን የመሰረት ድንጋይ እየተሰነጣጠቀ ነው የሚል ደረጃ ላይ ነው ሁለቱ ያሉት። በተለይ 2500 ኪሎ ሜትር የሚመታውን ቶማሃውክ ሚሳይል ለዩክሬን ለመሸጥ እያቀዱ መሆናቸውንና እንደዚሁም ራሽያን የወረቀት ነብር የአንድ ሳምንት ጦርነት በ3 ዓመት ተኩል ለመጨረስ የምትንገታገት
ደካማ አገር በማለት ከተናገሩ በኋላ በሁለቱ አገሮች መካከል ያለው ግንኙነት የጎሸ ነው። ምንም እንኳ ራሽያ በቃላት በመግለጫዎቿ በቃላት ጥንቃቄ በአገላለጽ ጥንቃቄ ወደ ቃላት ጦርነት እንዳይለወጥ ሁኔታውን መቆጣጠር የቻለች ቢሆንም በተለይ የኒውክሊየር አረር ጭምር መሸከም የሚችለው የቶማሃውክ ሚሳኤል ለዩክሬን የመሸጡ ሐሳብ ይብራራልኝ ብላ እንድጠይቅ አድርጓታል። እና ፕሬዚደንት ዶናልድ ትራምፕ ይህ የሆነ እንደሆነ መሳሪያው ለዩክሬን የተሸጠ እንደሆነ እስከዛሬ የምናውቀውን ጦርነት በሁለንተናዊ መልኩ የሚቀይር ነው በማለት በሌላ አነጋገር ይሄ ጌም ቼንጀር ነው የምንለው ብርቱ ማስጠንቀቂያ የሰጡበት ነው። እንግዲህ ሌሎች እንዳልኩ ሌላዋ አገር ቬትናም ናት። በአሜሪካ በቬትናም ላይ የጥላው የነበረውን የታሪፍ መጠን በጣም ዝቅ አድርጋለች። ኤግዛክትሊ አሁን ቁጥሩን ባላስታውሰውም እና ሌላው አገር ብራዚል ናት። እንግዲህ በራሷም አሜሪካን ፖቴንሻሊ እነዚህ ማዕድኖች አሏት። ግን እነዚህ ማዕድኖች አግኝቶ አውጥቶ አምርቶ ለማቅረብ ጊዜ ይወስዳል። አሁን ትልቁ ነገር ያለው በዚህ ጊዜ ውስጥ በዚህ ቴክኖሎጂ ውድድር ቻይና በዚህ ረገድ ሞኖፖሊውን አጠናክራ ይሄን አልሰጥም እያለች ሽያጯን በዚህ መንገድ የምትሄድ ከሆነ አሜሪካና አውሮፓ በጣም ሊጎዱ እንደሚችል መረጃዎች ያመለክታል። ስለዚህ ቻይና ስለዚህ ዶናልድ ትራምፕ ለዚህ ተመጣጣኝ ቅጣት በቻይና ላይ አደርጋለሁ ሲሉ ምን አይነት ውጤት ማምጣት ይቻላል? ቻይና ይሄንን አንደኛ ታሪፍ ነው። የከበደ ታሪፍ ሊጥሉባት ይችላሉ። ቻይና ከ500 ቢሊዮን ዶላር ገቢ የምታገኝበት ገበያ ነው የአሜሪካ ገበያ። የባለፈውን ዓመት ስንመለከት አሜሪካ 140 ቢሊዮን ዶላር ነው ያላት። ስለዚህ የጥፍ ነው የምታተርፍበት ቻይና ማለት ነው። ሁለተኛ በዚህ በመግለጫቸው ላይ እንደሰማነው አንቺ ሞኖፖላይዝ በምታደርገው እያንዳንዱ ነገር ላይ እኛ እጥፍ ሞኖፖላይዝ ማድረግ የምንችላቸው ነገሮች አሉ። አንቺ ላይ የባሰ የበለጠ ጉዳት ማድረስ እንችላለን የሚል ነው። ስለዚህም ተመሳሳይ እና የሆኑ የኤክስፖርት ቁጥጥሮች ሊጣሉባት ይችላሉ ማለት ነው። ለምሳሌ በአርቲፊሻል ኢንቴሊጀንስ ዘርፍ አሜሪካ ቀደምት ናት እና አሁንም ድረስ ከዚህ ጋር በተያያዘ ለቻይና እግድ የሆኑ ሶፍትዌሮች አሉ። እንደዚህ አይነት መሰል እርምጃዎችን መውሰድ እንደምችል ነው ዶናልድ ትራምፕ ያስጠነቀቁት። በተረፈ ዶናልድ ትራምፕ የፊታችን ሰኞ የእስራኤል ቤንጉሪዮን አየር ማረፊያ ሲያርፉ ከቀኑ 3 ሰዓት ገደማ ነው። እስራኤል በነቂስ ወጥታ እንደምትቀበላቸው ይጠበቃል። ከዛሬ አርብ 6 ሰዓት ጀምሮ መላ ሀገሪቱ ታላቅ እፎይታ ላይ ነች። የታጋችና የጠፉ ቤተሰቦች ለመጀመሪያ ጊዜ ጧ ያለ እንቅልፍ ሊወስዳቸው ይችላል። ኢሳያስ መልካሙ ዜና ሐማስ እስከ ሰኞ 6 ሰዓት ነው እንዲያስረክባቸው የሚጠበቀው። በሰላም እቅዱ ላይ በ72 ሰዓታት የተኩስ አቁሙ መከበር ከጀመረ በሰዓት አንስቶ በ72 ሰዓታት ነው ይል የነበረው። ስለዚህም ይህንን ተኩስ አቁም መከበሩን ከ6 ሰዓት ጀምሮ እስራኤል ተናግራለች። ምክንያቱም ጦሯ እስከ ዛሬ ከቀኑ 6 ሰዓት ድረስ ወደ ኋላ የሚያደርገውን መውጣት አጠናቆ ጨረሰ ማለት ነው። ከ6 ሰዓት ጀምሮ በመከበር ላይ ነው ያለው። ስለዚህ እስከ ሰኞ 6 ሰዓት ድረስ ባለው 72 ሰዓታት ውስጥ የእስራኤል ታጋቾች ሀገራቸው ይገባሉ ማለት ነው። ነገር ግን አሁን እያነበብኩ ያለሁት እያየሁት ያለሁት ዜና ከዛም የበለጠ ምስራች ይናገራል። ሐማስ በሕይወት ያሉትን 20ዎቹን የእስራኤል ታጋቾች ከሰኞም በፊት ሊያቀርባቸው እንደሚችል ነው ኢሳያስ።
እና በመሃል ቀይ መስቀል አለ። ቀይ መስቀል ነው የሚቀበለው። ቀይ መስቀል ተቀብሎ ወደ የእስራኤል ጦር ወዳለበት ቦታ ያመጣል። የእስራኤል ጦር ደግሞ ዝግጅቱን ጨርሷል። ጥበቃውን፣ በቦታው ላይ የሚሰጡ የተለያዩ እገዛዎችንና እነሱን አንከብክበው ወደ ኢየሩሳሌም ወደ እስራኤል የሚበሩና የተለያዩ ሆስፒታሎች በማድረስ የሚያስፈልገው የጤና ምርመራ ተደርጎላቸው እንዳላቸው የጤና ሁኔታ የዕለት ሁለት በቀጥታ ወደ ዘመዶቻቸው የሚለቀቁ አሉ። ሌሎች ደግሞ ታክመው ደህንነታቸው እስኪረጋገጥ ድረስ ይቆያሉ። እንግዲህ አያሌ ሄሊኮፕተሮች ለዚህ ዝግጁ ናቸው። ትልቅ የበዓል መንፈስ እስራኤል ውስጥ አለ አሁን እና ዶናልድ ትራምፕ ይህ እሳቸው ትልቅ አስተዋጽኦ ያደረጉበት ብሔራዊ ደስታ ነው። እስራኤል ከዚህ ደቂቃ ጀምሮ እየተሰማት ያለው ታላቅ እፎይታና ደስታ ሪሊ የእስራኤል መንግስትም የቤንያሚን ኔታንያሁ ብዙ ነገሮችን እሺ ብለዋል እና በብዙ ጥረት የመጣ ነው። በተለይ ዶናልድ ትራምፕ የጀግና አቀባበል በቤንጉሪዮን አየር ማረፊያ ይጠብቃቸዋል። በእስራኤል ፓርላማ ክኒሴትም ውስጥ በጣም እርግጠኛ ነኝ የፓርላማ እንደራሴዎቹ ከሚቀመጡበት ይልቅ ቆመው የሚያጨበጭቡበት ሰዓት ይበልጣል ብዬ አስባለሁ። በጣም በደስታ የሚያሳልፉት ቆይታ እንደሚሆን ይጠበቃል። የሁለተኛ ዘመን ስልጣናቸውን ከያዙ በኋላ ዶናልድ ትራምፕ እንደምታውቀው ኢሳያስ ባለፈው የሰላጤው ሀገሮች መጥተው ታስታውሳለህ። እነ ሳውዲ አረቢያ፣ እነ ኳታር፣ እነ ተባበሩት አረብ ኤሚሬትስ የዘረጉት ስጋጃ፣ የዘረጉት ቀይ ምንጣፍ፣ የወጣ ባህላዊ ሰይፍና ጭፈራ በስተንግዶ እርስ በርሳቸው የሚወዳደሩ ነው የሚመስለው። ምግቡ፣ ፌሽታው በጣም የሚገርም ትዕይንት ነበረ። በደንብ ታስታውሳለህ አይደለም? በጣም ልዩ ነበረ እና የቀጣዩን የኤርፎርስ ዋን አውሮፕላን ዘ ፍላይንግ ፓሌስ ከኳታር በስጦታ በይፋ የተበረከተላቸው ጉዞ ነበረ። ያንን በእውነት ደማቅ ጉዞ ሲያደርጉ የእስራኤል ጥብቅ ወዳጅ ስትራቴጂክ አጋር የሆነችዋን እስራኤል አላካትቱም ነበረ። በጦርነት ላይ ነው ያለችው። አይ ቲንክ ሰኞ ዕለት እሷን የመጀመሪያ ማረፊያ ማድረጋቸው ለእስራኤል በጣም ትልቅ ደስታ የሚሰጥ ነው። ዓለም እንግዲህ ዶናልድ ትራምፕ እስራኤልን ለመጎብኘት የሚንቀሳቀሱበት ዋናው ነጥብ በሐማስና በእስራኤል መካከል ያለውን የሰላም ስምምነት አስመልክቶ የተገኘውን ድል ለመቋደስ ነው ብለን መውሰድ እንችላለን ነው እንጂ በግልጽ ደጋግመን እኮ አወራ ነው። ገሚስ እስራኤል ማለት ትችላለህ። እንደውም አብዛኛውን ልል እችላለሁ። በዚህ ጦርነት ውስጥ የጦርነቱ ግብ ታጋቾቹን ማስለቀቅ ብቻ እንዲሆን ፍላጎት ነበር። ነገር ግን የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀኝ አክራሪ መንግስት ደግሞ የሐማስ እስከ መጨረሻው መሸነፍ እና ትጥቅ ሰጥቶ መበተን እንደ ፖለቲካ ድርጅት፣ እንደ ተዋጊ ድርጅት የሐማስ መክሰምና የታጋቾች መፈታት አብረው የሚሄዱ የጦርነቱ መጨረሻዎች ናቸው በሚል ነው። ስለዚህ ሁለቱንም በአንድ ለማግኘት በተደረገው ጦርነት ውስጥ ከጀርባቸው ያላቋረጠ ተቋሙ ይደረግባቸው ነበረ። ቤንያሚን ኔታንያሁ መኖሪያ ቤታቸው፣ ቢሮቸው እየተከበበ ድረስ ማለት ነው። ስለዚህ አሁን መጨረሻ ላይ እንደምታየው አሁን እስራኤል ውስጥ ሁሉም ተራብሰው ቀኙ ወይም ግራው የመንግስት ወይም የመንግስት ተቃዋሚ የምትላቸው በሙሉ በዚህ ጉዳይ አንድ ነው ስሜታቸው። አሁን ደስታና እርካታ ነው። ስለዚህ ዶናልድ ትራምፕ የእሳቸው ውጤት በሆነው እርካታ ውስጥ ከታጋች ቤተሰቦች ጋር ለመገናኘት ደስታቸውንም እንባቸውንም ለመጋራት ነው። ሌሎች አጽም ለመቀበል ነው የሚጠብቁት። ምናልባት የተወሰኑ አጽሞች ተሟልተው ላይገኙ ይችላሉ የሚልም ነገር አለ። ጦርነት በሁለቱ ህዝቦች ላይ ብዙ ጉዳት እያደረሰ ነው። ኢሳያስ ዓለም
ቤንጃሚን ኔታንያሁ እንደ ግብ ካስቀመጡት ነጥቦች መካከል አንዱ ያው የእስራኤልን ሰላም ያለምንም ተቀናቃኝ ማስፈን ነው። ይሄንን ሙሉ በሙሉ አሳክተዋል ወደሚባል ደረጃ ላይ ደርሰዋል ማለት እንችላለን ከዚህ ስምምነት አንፃር። ወሊን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃድንቅ መዝገብ ስሙ የሰፈረ ትልቁ የማህበራዊ ሚዲያ ፕላትፎርም ወሊን እንደ ቲክቶክ በአንድ ጊዜ 9 ገስትና እስከ 1 ሚሊዮን ተመልካች ማስተናገድ የሚችል የቀጥታ ስርጭት ያለውና መደዋወያ፣ መጻጻፊያና የመሳሰሉት የማህበራዊ ሚዲያ ይዘቶችን ያካትታል። ሌላው ከሌሎች የማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ የቀጥታ ስርጭቱን እያስተላለፈም ስክሪኖትን ለሌሎች ሼር ማድረግ ይችላሉ። አሁን የወሊን አክሲዮን መጠቀሚያ ድረገጽ ተዘጋጅቷል። በማንኛውም ዓለም ያለ ሰው በዚህ አዲሱ ድረገጽ ላይ አክሲዮን መግዛት፣ መሸጥ፣ ለሌላ ማስተላለፍ፣ የየቀኑን የወሊን አክሲዮን ሁኔታን መከታተልና ተያያዥ ጉዳዮችን መጠቀም ይችላል። ይህ ልዩ የሆነ ለውጥ ሲሆን ወሊን እንደ ትላልቆቹ የዓለማችን የስቶክ ገበያዎች የኢንቨስትመንት እድሎችን ፈጥረዋል። በዚህ ግዙፍ የሆነ የኢንቨስትመንት እድል ሁሉም ሰው ይጠቀም። በዘመኑ ቴክኖሎጂ ውጤት በኤአይ አርቲፊሻል ኢንቴሊጀንስ ወይም በሰው ሰራሽ አእምሮ የተቀናበረ ትልቅ የማስፋፊያ ሥራ ወሊን ላይ የተሠራ ነው። ለተጨማሪ መረጃ ስክሪኑ ላይ በሚታዩት አድራሻዎች ይደውሉልን፣ ይጻፉልን፣ ይመልከቱ። ወሊን። ይህ ስምምነት የብዙ እስራኤላውያንን እንባ ያበሰ ነው። ይህ ስምምነት ከ2 ዓመት በላይ ለ700 ምናምን ቀናት በታጋችነት የቆዩ እስራኤላውያንን እና የእነሱን ቤተሰቦች ወገኖች ከነሱ ጋር ተያይዘው መላ እስራኤላውያንን 700 ቀናት ሰልፍ ያስወጣ ነው። አደባባይ ቴልአቪቭ የታጋቾችን የጠፉ ምንድነው የታጋቾች አደባባይ የሚባል አለ። አሁን ቤቱ የገባ ሰው የለም፣ እንቅልፍ ያገኘ ሰው የለም። በመሃል የሞቱ ሞታቸውም የተፋጠነ አዛውንቶች እኮ አሉ። በጣም ኢሞሽናል የሆነ ነገር እኮ ነው እና ይሄ ለብዙዎቹ ከበቂ በላይ የሆነ ድል ነው። አሁን ሌላውን ነገር ይሄ የመጀመሪያው ምዕራፍ ነው፣ የመጀመሪያው ክፍል ነው እና ሁለተኛ ክፍል የሚለውን ነገር ከበኋላ ላይ ሌላ ጊዜ እናወራዋለን ኢሳያስ። ስለዚህ በጥያቄ ግን ከእስራኤል አጠቃላይ የደህንነት ሁኔታ አያይዘ ከሆነ ኔታንያሁን የምትነግረን ኔታንያሁ ለምሳሌ የእስራኤል የህልውና ስጋት የሚሏት ኢራንን ነበር አይደለም። አሁን ነው ሞር ኢራን በቅርብም ሆነ በርቀት የእስራኤል ህልውና ላይ የምትጋርጠው ምንም ነገር የለም። አሁን የኒውክሌር ማብላዮቿ ወድመዋል። ስለዚህ ለሚታይ ለተወሰነ ጊዜ ኢራን እስራኤል ላይ ልትጋርጠው የምትችለው የኒውክሌር ወይም የአቶሚክ መሳሪያ ስጋት የለም። የቦሊስቲክ ሚሳኤል ስጋቱንም በተመለከተ በክምችት ደረጃ የተወሰነውን ማውደም ችለዋል። ስቲል ኢራን ልጠቀም ካለች አሁንም አቅሙ አላት። ነገር ግን በእስራኤል ህልውና ላይ የተጋረጠ ስጋት አድርጎ የሚያስቆጥራት አይደለም። ከዚህ በፊት ኢራን በሊባኖሱ ሄዝቦላ አማካኝነት አስፈላጊ ከሆነ አንዴ ለምሳሌ በ2006 ሊሆን ይችላል እንዳደረገችው 34 ቀናት እስራኤልን በጦርነት መወጠር ትችላለች። ሄዝቦላ 34 ቀናት ሲዋጋ 4000 ካቱሻን የተኮሰው። በእንዲህ አይነት ጦርነት ጊዜ እስራኤል ትምህርት ቤት የለም፣ ስራ የለም። አጠቃላይ የሀገሪቱ እንቅስቃሴ ጦርነት ውስጥ ነው። ጦርነት ውስጥ መግባት መውጣት ነው የነበረው ከሄዝቦላ ጋር። አሁን በሊባኖስ በኩል ምንም አይነት ስጋት የለም። በሶሪያ በኩል ምንም ስጋት የለም። በሶሪያ በኩል አዲስ የኢራን ግንባር ይከፈታል የሚል ስጋት የላትም። በኢራቅ ደጋፊ የሆኑ የኢራን ደጋፊ ኢራን የሆኑ ሚሊሻዎች ስጋት የለም። በሐማስ ምንም እንኳ እስከ መጨረሻው አሁን እንደሰማው ትጥቁም ፈቶ መሳሪያውን አስረክበው እንደ ድርጅት እንደ ፖለቲካ ኃይል መበተን አለበት ቢባልም
እንደ ተዋጊ ኃይል ግን ሐማስ ከኦክቶበር 7 በፊት የነበረው ሐማስና አሁን ያለው ሐማስ በምንም አይገናኙም። ስለዚህ ከዚህ አንጻር ከሆነ የምትለው አዎ በሳቸው አገላለጽ በእስራኤል አንገት ላይ የተጠመጠመው እባብ አሁን የለም። ምክንያቱም በእስራኤል አገላለጽ የእባቡ ራስ ቴህራን ነው ያለው በሚል ባለፈው ሰኔ ወር ላይ ኢራን ላይ የተደረገው ጦርነት በጣም በርካታ ቁልፍ የሆኑ የኢራን የጦር ሰዎች የእስላማዊ አብዮቱ ጅማሬ ላይ የነበሩ የአብዮታዊ ዘቡ ቁልፍ አዛዦች፣ የደህንነት ሰዎች እና ቁልፍ ሳይንቲስቶች መስዋዕት የተደረጉበት ጦርነት ነው። ስለዚህ በዚህ ደረጃ ከሆነ ጥያቄው በመቼው ጊዜ በበለጠ ሁኔታ የእስራኤል ደህንነት በዙሪያዋ የተረጋገጠበት ሁኔታ ተፈጥሯል። ነገር ግን በዚህ በጋዛ ጦርነት በተለይ በፍልስጤማውያን ላይ የደረሰው እልቂት መላ ዓለምን ያስከፋ መሆኑን መካድ አይቻልም። እውነቱን እንነጋገር ከተባለ የእስራኤልን መልካም ስም ያጠቀረሸ ያስጠላም ነው። ከዚህ በፊት የማንሰማቸው አይነት ተቋሞች በእስራኤል ላይ የበረከቱበትና ራሳቸው ጠቅላይ ሚኒስትሩ እንዲህ አይነት የህዝብ ግንኙነት የተደንባጭነት እንዲህ አይነት ነገር ገጥሞናል በማለት በይፋ ያመኑት ነው ኢሳያስ። ከ67,000 በላይ ሰው ነው ያለቀው እና ከዚህ ውስጥ ባለፈው ዶናልድ ትራምፕ በሰላም እቅድ ውስጥ 25,000 የሐማስ ተዋጊዎች ናቸው ነው ያሉት። እስራኤል 22,000 አንዳንዴ 23,000 የሚል በተለያየ ሲጠቀስ ያለ 1,600 ኦክቶበር 7 የተገደሉትን ጨምረ በእስራኤል 23,600 ተዋጊዎች እንደገደለች ነው የምትናገረው። የቀሩት ሰላማዊ ሰዎች ናቸው። የጋዛ ጤና ጥበቃ እንደሚያቀርበው 18,000 ሕፃናት ናቸው እና ሴቶች ናቸው። ይሄ ድፍን ዓለምን ያሳመመ ነው። አሁንም ሁለተኛውን ክፍል ማውራት አልፈልግም የምልህ ይህ የመጀመሪያው ክፍል ሁለቱም ደስታቸውን ያጣጥሙ። በዚህ በኩል ታጋቾች ተፈተዋል፣ በዛ በኩል ደግሞ 250 ከነፍስ ግድያ ጋር በተያያዘ ዕድሜ ልክ የተፈረደባቸው ፍልስጤማውያን 250 እንዲሁም ደግሞ ከኦክቶበር 7 በኋላ የታሰሩ 1700 ፍልስጤማውያን ይለቀቃሉ እና የእነዚህን ቁጥር በእነሱ ዙሪያ ያሉ ቤተሰቦችን ከእነሱ ጋር ተያይዞ መላው የፍልስጤም ሕዝብ ሊሰማው የሚችለውን እረፍት አስበው። ከሁሉም በላይ ደግሞ በጋዛ ሰማይ ላይ መሬት ላይ ጸጥ ረጭ የሚለውን ነገር ማሰብ ከምንም ነገር በላይ መጀመሪያ ተመስገን ብለው ያገኙበት ቦታ ላይ እንቅልፍ የመተኛት ያገኙበት ቦታ ላይ እና ከሞት ጋር በየደቂቃው መላፋት ነው የሚቀርላቸው። ይሄንን ፓርት ምሰራው ኢሳያስ ሁለቱ ወገኖች ሁለተኛውን ቀጣዩን ምዕራፍ አስቸጋሪውን ምዕራፍ ተወጥተው ስምምነት ከተበሰረ በኋላ ወደ ኋላ ተመልሰን በጥልቀት የምንሰራው የሰው ልጅ ትራጀዲ ነው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሁንልህ። መልካም ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለም ነዋሲ ዜና